ስለምትዩ ነገር ምንም የማውቀው ነገር የለም። ከስንት ዓመት በፊት የሞተች ልጅ አለች ትኛለሽ እንዴ? መቼ ማለት ተወሸኝ አችልም አይደል? ማለት እንደሞ ምን ልታደርጊ ነው ያገኘሻት? እንዲሁ ላውራት አገኘኋት። ስታናግሪያት እሷን የምታናግሪበት ምን ጉዳይ አለሽ? ማለቴ ትላንትና ከብሩክ ጋር የተፈጠረው ነገር እንዴት ተገናኙ ምናምን የሚለውን ነገር ለመጠየቅ ብትጠይቂው እና ከዛ ምን አለች? እናማ እኔ ጋር ቀረስቶ ነበርና እሱን ለመቀበል ነው የመጣው አለች። ክፉ ነገር ተናግራሽ ነው? በምን ተጣልታችሁ ነው? መድብል እሷ እኮ በወንድምህ ፍቅር አይኗ ታውሯል። ሰው የሚነግራትን ነገር በአንድ ጆሮ ትሰማና በአንድ ጆሮ ታፈሰዋለች። አለም የምትነግሪኝ ስለ ብሩክ ከሆነ አምንሻለሁ። ምን ነው ልክ? ልጅ የማይወልድ ሰው ምን ነው ልክ? ንገረኝ መድብል፣ ምን ነው ልክ? አስወልዶ ከማያሳድግ አባት የማይወልድ አባት አይሻል? አይሻልም መድብል፣ በፍጹም አይሻልም እኮ ያጃት ዳግ ነይ ያጃት እንዴ ግዲዬ እንዳትቀጥቃ ሞተህ እንደማገኝ ተስፋ አደርጋለሁ። ቻው። አንተ ለምንድን ነው ጥላችሁን የምትወጡት? የኛ ሰዎች አሉ፣ እነሱም ማለፍ አይችሉም። እናንተ ግን ጥንቃቄ አድርጉ፣ ከቤት እንዳትወጡ። እሺ መድብል፣ አንወጣም። እኔ ትመስላለች አብረን የተነሳነው አይቻል። ቆይሽ እኔ ልጅ ቅድስት አስከፈችሽ እንዴ? አይ አባዬ አላስከፈችኝም፣ ግን ሁሌ በህልሜ ሳያት ትናፍቀኛለች። ይኸውልሽ እኔ ልጅ ከዚህ በኋላ ማይ በህልምሽ እንዳትመጣ እኔ እነግራታለሁ። እሺ ቅድስት እኮ ሙሽራ ናት። ተንከባከቢያት፣ እግሯን እጠቢያት፣ ፊቷን ቀቢያት። እሺ ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ ምሳሌ ድራማ ላይ በፊት ማህሌት በጣም ኃይለኛ አደገኛ ክፉ ሴት ነበረች። አሁን ላይ ለብሩክ ጓደኛ ሆና አስቡት። በጣም በሚባል ደረጃ በደል ያደረሰባችሁን ሰው እንዴት ነው ይቅርታ አርጋችሁ ጓደኛ ልታደርጉት የምትችሉት? አሁን ብሩክና ማህሌት ጓደኛሞች ነው የሆኑት። በእርግጥ ይሄ መተቃቀፍ ብዙ ልብ ለልብ መገናኘት ላይ አይደሉም። እሷ እንዳቅፋት ትፈልጋለች ምናምን፣ ያው ከሱ ባትርቅ ደስ ይላታል። ብሩክ ደግሞ መተቃቀፉን ምናምን ነገር አልፈለገም። ይቅርታ ማረግልሽ ወንድ ልጅ ከወለድኩ ነው ብሏታል። እንግዲህ እስኪ እንደ ምኞት እንደ ፍላጎት ይሆንና የምናየው ይሆናል። ወደ ቤት መልሳ እንደማትመለስ ተስፋ እናደርጋለን። ጓደኛ ብትሆንም ወደ ቤት መመለስ የለባትም። ምክንያቱም ባሏ እንግዲህ ሰራተኛው የነበረችን ሴት አግብቶ ከዛ ስታይ በቃ ሊነሳ ሊያገረሽባት ይችላል። ስለዚህ መልሳ ወደ ክፋቷ እንዳትመለስ ያስፈራል። ጥንቃቄ ማድረግም ያስፈልጋል። በሌላ በኩል ቅድስት ቅንት እንጭርጭር እያለች ነው። ይሄ ነገር ተገቢና አግባብ አይደለም። በእርግጥ ብዙ በደል የበደለችን ሴት ጋር አብሮ መታየት ከባድ ነው። ከበደሏ አንጻር እንግዲህ ትጠላታለች። ለዛ ነው ብዙ ጊዜ ታግሳታለች። ብዙ ጊዜያቶችን ችላት ነው የኖረችው። ቅድስትን ብትሆን በጣም ጠንካራና ጀግና ሴት ነች። እግሬን እጠቢ ስትላት እግሯን አጥባ ብቻ ብዙ ስቃይ ነው ያደረሰችባት። እሷንም እስከ ማሳገት በጩቤ እስከ ማስወጋት ድረስ የደረሰች ሴት ነች። በጣም ተንኮለኛና አረመኔ ሴት ነበረች። አሁን ላይ ብሩክና ቅድስት ተግባብተው እንዲኖሩ እንግዲህ እያስማማኝ ትገኛለች። ባሏ የነበረን ሰው ልትድር ብሩኬ እያለች እንግዲህ እያጎበደደ ትገኛለች። መልካም የመዳር ጊዜ እንዲሆንልሽ ምኞታችን ነው። ላንቺም ውሃ ጣጭሽን አግኝተሽ በጊዜ ሰብሰብ እንድትሄድ እንመኝልሻለን። ምክንያቱም አሁን ላይ ስራ ተቀጥራ እየሰራች ነው። ለስራ ያላትን መነሳሳት ፍላጎት አለማድነቅ አይቻልም። እርጥ የነበረች ሴት ገንዘብ እንዴት ተሰርቶ እንደሚገኝ የማታቅ ገንዘብን ከሆነ ሰው ተቀብላ ለሆነ ሰው ማስገደያ ማስወጊያ
ማሳገቻ ነበረ። እሷ ብቻ ምንም ነገር ጎሎባት አያውቅም ነበር ትዳር ውስጥ እያለች። ነገር ግን ያንን ክብሯን ያንን በቃ ብዙ ነገሯን ነው ያጣችው። እህቷን ሁሉ አታለች፣ እንዲሁም ቤተሰቦቿንም ጭምር ነው ያጣችው። ምክንያቱም ከሞገስ ጋር በነበራት ግንኙነት ሞገስን እንግዲህ ገንዘቡን ስታሳግትበት፣ እሱ ደግሞ በተቃራኒ የቀረጻት የእርቃን ቪዲዮን ለቆ አዋርዷታል። ያ ማለት በቃ ነገሩ ይረሳል ማለት አይደለም፣ አልተረሳም። እንግዲህ ብሩክ ደግሞ ለሞገስ ይቅርታ አድርጎለታል። በጊዜው ቢናደድም ቢደበድበው ምንም ቢልም ዞሮ ዞሮ ብሩክም ጥፋተኛ አይደለም። መደባደቡ ያው ትክክል ነው። ሰው በመደባደብ ምንም እንኳን የሚፈታ ነገር ባይኖርም አንድ ወንድሜ የምትሉት ሰው አብሯችሁ ያደገ ሰው ሚስታችሁን ተመኝቶ አስቡት። በጣም ነው የሚከብደው። ሉላ እንግዲህ 10 አመት እኔን ሴት ጋር ሳትገናኝ ነው የጠበከኝ ምናምን እያለችው ነበረ። እንዴ ሉላዬ እንዴት አሁን እንደዚህ አይነት ወሬ ይወራል እንዴ ብሏታል። ነገር ግን ሴቶችን ሲበቀል ነው የኖረው። በባለፈው ክፍልም እንደገለጽ ነው ሉላ የሄደችው ገንዘብ ስለሌለኝ ነው፣ ዝና ሀብታም ስለሆነ ነው ብሎ ስለሚያስብ እውነታውን ስላላወቀ ማለት ነው። ለዛም ነው እንግዲህ ከሴቶች ጋር መገናኘት ሲፈልግ የነበረው። ቢሆንም የጓደኛው ሚስት በፍጹም ስህተት የሆነ ነገር ነው። እንግዲህ ወደ ማሂ ስንመለስ ማሂ ያንን በማድረጓ እሱም ለቆባታል ቪዲዮውን። እርስ በርሳቸው ነው እየተከዳዱት፣ እርስ በርሳቸው ሊስማሙ አልቻሉም። እሱን ያሳገተችበት ለብሩክ እንዳይሰጥ ብላ ነው። ለብሩክ ለምሳሌ መታከሚያ ሊሰጠው ነበረ። ነገር ግን አሳገተችበት እንዳይሰጠው ስለፈለገኝ ሞገስ አብሯት በሚተኛ ሰዓት እሱ ጋር ያሉትን ፋይሎች ወሰደ። ስልኳን ተሰረቀች። ስልኳ ቢሰረቅ ቢሰበር ምንም ቢል ምንም ሊያመጣ የቻለው ፋይዳ አልነበረም። በዛ ምክንያት ገንዘቡን አቶ የድህነትን ጥግ መልሶ እንዲቀምሰው አድርጋለች። አሁን ላይ የብሩክና የመሀሌት ጓደኛነት መሆን እንግዲህ ለቅድስት ሰላም አይሰጣትም። በሌላ በኩል ደግሞ አለምዬ እየሰራች ትገኛለች ስራዋን። ማሂን ቀጥራ ብሩክና በይው በቃ የሆነ ብቻ ለማስረጃ ማየት ትፈልጋለች ለቅድስት ለማሳየት። በባለፈውም ቅድስትና የኔድ ብላ እንድትሄድ አድርጋ ይዛ ሄዳ እህቷን በጨለማ ቤት እንድትወጣ ወደ ቤት እንዳትገባ በዱርዬዎች መጫወቻ እንድትሆን ያደረገችው አለም ነች። አለም አርፏ ቤቱን ያደፈርሳል፣ ሰላማቸውን እንዲያጡ ታደርጋለች። አበባ የገዛው ለማህሌት ነው፣ ቤቷ ይሄዳል ሌላ ጊዜ ምናምን ብላ። በሌላ በኩል ደግሞ ይሄ ሴራ የአለም እንደሆነ እንዳይታወቅ ትፈልጋለች ራሷ አለም። ማሂ ደግሞ መተባበሩንም ትፈልጋለች፣ ሁለቱንም ትፈልጋለች። ከአለም ገንዘብ ማግኘትም ትፈልጋለች። በሌላ በኩል ደግሞ ለብሩክ እውነታውን እየነገረኝ በቃ ማሳየት ያለባትን ታሳያለች፣ ማሰማት ያለባትን ነገር ታሰማለች። መረጃ እየያዘች ነገር ግን ያው ብሩክ እንዳይና እንዳምን እያደረገኝ ነው። አሁን ብሩክን እያገዘችው ያለችው በሌላም በኩል ለቅድስት ወርቅ እንዲገዛላት አርጋለች። ራሷ ማሂ ስጦታ ግዛላት እስኪ ተለቅ ያለ ነገር ብላ ተገዝቷል። መገዛት ብቻ አይደለም፣ እስኪ ስጦታውን ስትሰጣት በቪዲዮ አሳየኝ፣ ምሳሌዬን ሰላም በልልኝ እያለች እኮ ነው ጭራሽ። አቤት መቀየር! ሰው ከተቀየረ አይቀር እንደዚህ ነው። እኛንም መቀየር ባለብን ነገር ላይ ፈጣሪ ይቀይራልና ብሩክ ለቅድስት እውነታውን ቢነግራት፣ ነገር ግን ደግሞ ሚስጥር እንዲሆን ቢያደርጉት አሪፍ ነው። አለም ሴራ እንደምታሴር ማህሌትን በቃ እሷና ብሩክን ለማለያየት በቃ እንደምትሰራ እሱን ነገር ቢነግራት ማሂ በትንሹም ቢሆን መቀየሯን ቢያስረዳት አሪፍ ነው። በእርግጥ የተረዳችው አይደለም። ይሄ ደግሞ ነገ ከነገ ወዳም ማህሌትና ብሩክ በታዩ ቁጥር ለቅድስትና ለብሩክ ጸብ ነው የሚፈጥረው፣ ለትዳራቸው አደጋ ነው። ከዛ አንጻር ቅድስት ብትረዳ መልካም ነው። ቅድስትና ብሩክ ከተጣሉ ደግሞ ሌላ ችግር ነው የሚፈጠረው። እንግዲህ
አለም ለማውጣት ፈልጋ ነበር። ነገር ግን ቅድስት አባብላ አስቀርታታለች። ማስቀረት አልነበረባትም። እንደውም ሻንጣዋን ራሳቸው አዘጋጅተው ቢወረውሯት ከቤታቸው ጥሩ ነበረ። አስጠቂ ነች እንጂ አለም ምንም የምታደርገው ፋይዳ የሆነ ነገር የላትም። እዛ ቤት ውስጥ ባለትዳር እንግዲህ እንሆናለን፣ እንጋባለን፣ ጋብቻችን ፈጽመን እንኖራለን እያሉ እያሰቡ ሁለት የሚዋደዱ ሰዎችን ለመፈርቀቅና ለማለያየት እየፈለገች ነው። ስለዚህ ይሄ ተገቢ ነገር አይደለም። በሌላ በኩል ደግሞ መድብልን ካላገባው ብላ እብድ እያለች ትገኛለች። የመድብል ፍቅረኛም ሰገን እንዳልሞተች ሱሱ ነገርም ሲነገራት እብድ የሆነች ነው። የምትናገረው ንግግር አይደለም ለሚስትነት እንደው ለጉርብትና ራሱ የሚያበቃት አይደለም። ያው መድብልም ሆደ ሰፊ ስለሆነ ጠንካራ ቻይ ሰው እንዴት አድርጎ ማለፍ እንደሚችል ብልሃት ስላለው ነው እንጂ በጭራሽ ለጉርብትና ራሱ የምትመረጥ ሴት አይደለችም። ለራሷ ማግባት ትፈልጋለች፣ ሰውን ታለያያለች። ይሄ አግባብ የሆነ ነገር አይደለም። ስለዚህ አለምን በጊዜ ከቤታችሁ ካላስወጣችኋት እንዲሁ ምሳሌ መደብደቧ ምሳሌን እናትሽ ቅድስት አይደለችም እናትሽ ሞታለች እያለች የምትናገረው ንግግር እያንዳንዱ ለቤታቸው ሰላማቸውን የሚያደፈርስ ነገር ነው። የማሄ መቀየር በጣም ደስ ይላል። ማሄ ተመልሳ ወደ ክፋቷ መግባት የለባትም። በዚሁ ቀጥላ እንግዲህ ፈጣሪ ታሪክን ይቀየራል እንደሚባለው ትላንት ታማ በቃ የሞትን እየተጠባበቀች ነበር ሰው ነበረች። አሁን ላይ ደግሞ ስራ እየሰራች ትገኛለች። ከጥገኝነት ወጥታለች። ስለዚህ የስራ ሰው ስትሆን ሰው ጋር ስትተዋወቅ ወጣ ገባ ስትል ሰው ጋር የመገናኘት የመተዋወቅ እድል ይኖራታል። ስለዚህ ውሃ አጣጭ እንዲሰጣት ደግሞ ፈጣሪ ምኞታችን ነው። ባላግብታ ጥሩ ሚስት ሆና እንደምትኖር ተስፋ እናደርጋለን። ብሩክም ከፍ ያለ ደረጃ ትደርሻለሽ፣ ከኛም ትበልጫለሽ፣ አንቺ ብቻ በርቺ እያለ መልካም ምኞቱን እየገለጸላት ይገኛል። ይሄ ደግሞ ያው በሰብአዊነት ለሰው መልካም ነገር ማሰብ ጥሩ ነው። የትላንቷ ስህተቷን እየነገረ ከሚያደማት እንደውም በቃ ይባስ ክፉ ነገር ማድረግ ነበረብኝ ከተነሳ ስሜ ቀር እንዳትል እሷን የሚጠግን እሷን የሚያበረታታ ነገር ነው እየነገራት ያለው፣ እያበረታታት ነው። ይሄ ደግሞ በጣም አስተዋይነትና ትልቅነት ነው። ምሳሌና ዳጣ ተይዞ ነበር። ነገር ግን የነ ካሌብ ሰዎች ቢይዟቸውም የነ መድብልም ሰዎች ነበሩ። ስለዚህ እንዲያስለቅቁ አድርገዋል። ይሄ በጣም ትልቅ ነገር ነው። በጣም ደስ ብሎናል ምሳሌ ስላልተያዘች። ምሳሌ ብትያዝ ለማውጣት በጣም አደጋና ከባድ ነገር ይሆን ነበረ። እንግዲህ ዳጣዬ መውጣት የለብሽም፣ ለራስሽም ተጠንቀቂ። በፈለግሽው ቀንና ሰዓት ባትመላለሽ አሪፍ ነው። እንዲሁም ቅድስት ምሳሌም ብትሆኑ በፈለጋችሁት ቀንና ሰዓት መውጣታችሁ ተገቢ ነገር አይደለም። ስለዚህ ምሳሌ ስላልተያዘ ደስ ብሎናል። በስተመጨረሻም ምሳሌ ታማለች፣ ፕራንክ እያደረገች ነው ወይስ የእውነት ነው? እንዴት ነው? ዞሮ ዞሮ ምሳሌ ምንም አትሆንም። ለምን ምንም እንደማትሆን ታውቃላችሁ? ብትታመምም ታማሚ ነበረች ከመጀመሪያውም በብዙ ፈተና ውስጥ ያለፈች ልጅ ናት። ስለዚህ ምሳሌ ምንም አትሆንም። ብትታገት ምንም ብትልም የመውጣት እድል አላት። አንደኛ ድራማው ስሙ ምሳሌ ነው፣ በምሳሌ ስም የተሰየመ ስለሆነ ስለዚህ ምሳሌን አጥፍተው ምሳሌ ሊሉት አይችሉም ድራማውን ከዛ በኋላ። ስለዚህ ከዛ አንጻር ምሳሌ ምንም መሆን የለባትም። በጣም ደስ ብሎናል። በቀጣይም ምንም አትሆንም። ፕራንክ ያረገቻቸው ሊሆን ይችላል። እንደዛ ካልሆነ ደግሞ መቼም የበፊቱ ህመሟ አገርሽቶባት ነው አይባልም አይደለ? የበፊቱ ህመሟ ተነስቶባት አገርሽቶባት ነው እንደማይሉ ተስፋ እናደርጋለን። ታረቀኝ የተባለ ሰውዬም ስለ ካሌብ ተናገር ሲባል አላቅም ያለው ሰውዬ አሁን ላይ በራሱ እየቀበጣጠረ ይገኛል። እሱም እንግዲህ መድብል ምንም እንደማያደርገው ተስፋ እናደርጋለን። ነገር ግን በቀላሉ እንደማይወጣ ግልጽ ነው። እንደ አበበ ደመሳልሽ እንደ ዝና እንደዛ ወጠጤ እሱንም ለግ አሳልፋችሁ ብትሰጡ በጣም አሪፍ ነው። መድብል እንዲሁም የሚናገረውን ነገር ሪካርድ ቢደረግ
መልካም ነው። ምክንያቱም ካሌብ የተባለ ሰውዬ እሱ መውደቅ ስላለበት ስለሱ ሲያወራ ሪከርድ ብታደርጉት ጥሩ ነው። እንደዚሁም ወዶም ሳይሆን በግዱ ቃሉን መስጠት አለበት። ስለ ካሌብ ቢናገር መልካም ነው። ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።